ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሰበር ዜና አለ። የአንዲያሜንዴ ቀጣይ መዳረሻውን ምርጫውን ፒኤስጂ አድርጓል እየተባለ ይገኛል። ይህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ብሬኪንግ ኒውስ የምንገባ ይሆናል። አብራችሁን ቆዩ። ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት የአንዲያሜንዴ አርቢ ሌፕዚግን የሚለቅ ከሆነ ቀጣይ መዳረሻው ፒኤስጂ እንዲሆን ምርጫው አድርጎታል እያለን ይገኛል። በተጨማሪም ይዞት በወጣው መረጃ መሰረት ይህ 19 ዓመት ወጣት ተጫዋች በናስር አልካላፊ በኤንሪኬ የሚመራው የፒኤስጂ ፕሮጀክት ላይ እምነት አለው። በፒኤስጂ ቤትም ብዙ ዋንጫዎችን አሳካለሁ፣ እንደዚሁም ደግሞ የባላንዶርም የማሸነፍም እድል ይኖረኛል የሚል እምነት አለው። በዛ ምክንያትም ፒኤስጂን ምርጫው እንዳደረገው ነው ዴቪድ ኦርንስቲን በዘገባው እየተናገረ የሚገኘው። ይህ ተጫዋች እንግዲህ በ2025 የክረምቱ የዝውውር መስኮት አርቢ ሌፕዚግን ከተቀላቀለ ጀምሮ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። በአውሮፓ ውስጥም ከሚገኙ ምርጥ ወጣት ተጫዋቾች መካከልም አንዱ መሆን ችሏል። በዚህም ምክንያትም በተለያዩ ክለቦችም እይታ ውስጥ መግባት የቻለ ተጫዋች ነው። ሊቨርፑሎችም በተለይ አርቢ ሌፕዚግን ከተቀላቀለ ጀምሮ በቅርበት ሲመለከቱት የነበረ ተጫዋች ነው። ከጥቂት ቀናቶች በፊትም ለአርቢ ሌፕዚግ የመጀመሪያ ጥያቄ አቅርበው ነበረ የ100 ሚሊዮን በዩሮ ፓኬጅ። ነገር ግን ያንን ጥያቄያቸውን አርቢ ሌፕዚጎች ውድቅ አድርጎታል። ከዛ በኋላም ግን ሊቨርፑሎች ሁለተኛ ጥያቄ ያቀርባሉ ተብሎ ተጠብቆ ነበረ። ነገር ግን እስካሁን ድረስ ያንን ሁለተኛ ጥያቄ አላቀረቡም። አሁን ላይ ደግሞ በወጡት መረጃዎች መሰረት እንደ ዴቪድ ኦርንስቲን ዘገባ መሰረት ተጫዋቹ ራሱ ወደ ፒኤስጂ ለመቀላቀል ምርጫው እንዳደረገ ነው እየተናገረ የሚገኘው። ሊቨርፑሎች እንግዲህ ይህንን ተጫዋች በዋነኝነት የፈለጉት የመሐመድ ሳላህን ቦታ ከቨር እንዲያደርግላቸው ነው። እንደሚታወቀው መሐመድ ሳላህ ከሊቨርፑል ጋር በስምምነት መለያየቱ አይዘነጋም። ሊቨርፑሎች እንግዲህ በዚህ ሰዓት ላይ ሁነኛ የሚባል የቀኝ ክንፍ አጥቂ ተጫዋች በክለባቸው ውስጥ የለምና ያንን ቦታ ከቨር ለማድረግ የአንዲያሜንዴን ሁነኛ ምርጫቸው አድርገውት ነበረ። በቅርበትም እየተከታተሉት ነበረ። ተጫዋቹንም ለማሳመንም የተለያዩ ጥረቶችንም ሲያደርጉ ነበረ። ከዚህ ቀደም በወጡት መረጃዎች መሰረትም ከሆነ ደግሞ ተጫዋቹ ራሱ ወደ ሊቨርፑል ለመሄድ ፍቃደኛ እንደሆነ ነበር ሲነገር የነበረው። እንደውም በአንድ አጋጣሚም የሊቨርፑል ደጋፊም ጭምር ነው የሚሉ መረጃዎችንም ስንሰማ ነበረና ወደ ሊቨርፑል የሚሄድ ነገሩ አመዝኖ ነበረ። ሊቨርፑሎችም ከፍተኛ ተስፋም ጥለውበት ነበር። በተለይ ደጋፊውም ይህ ተጫዋች በቀጣይ ዓመት የሊቨርፑልን ማሊያ ይለብሳል የሚል ከፍተኛ የሚባል እምነት ነበራቸው። እንደዚሁም በዓለም ዋንጫው ላይ ባሳየው እንቅስቃሴም በጣም ኤክሳይትድ ሆነው ነበረ፣ ይበልጥ ደስተኛ ሆነው ነበረ። አሁን ላይ ግን ተጫዋቹ ሀሳቡን እንደቀየረ ነው እየተነገረ የሚገኘው። እናም በቀጣይ ዓመት የሊቨርፑልን ማሊያም ሳይሆን ምናልባትም የፒኤስጂን ማሊያ ለብሶ ልንመለከት የምንችልበት ከፍተኛ እድል አለ። ሊቨርፑሎች በእርግጥ ለዚህ ነገር የተዘጋጁ ይመስሉ ነበር። ምክንያቱም ከአንዲያሜንዴ በተጨማሪም 3 የቀኝ ክንፍ የአጥቂ ስፍራ ተጫዋቾች እንዳማራጭ ይዘው ነበረ። እነዚህም ደግሞ ያኩቡ ሚንቴ፣ ማቲያስ ፈርናንዴዝ፣ ፓርዶ፣ ሳይድ አልማላን በቅርበት ሲመለከቷቸው ነበረ። እናም የአንዲያሜንዴ ዝውውር ሂደት አለመሳካቱን ተከትሎ ፊታቸውን ወደ እነዚህ ተጫዋቾች ያዞራሉ ተብሎ ነው የሚጠበቀው። በእርግጥ ሶስቱን ተጫዋቾች ከአንዲያሜንዴ ጋር ስናወዳድራቸው በተለይ በዚህ ሰዓት ባላቸው ስታት ስንመለከት የአንዲያሜንዴ በጣም የተሻለ ቦታ ላይ ያለ ነው። እነዚህ 3 ተጫዋቾችም የአንዲያሜንዴ ያለበት ደረጃ ላይ ገና አልደረሱም። ምናልባት ከዚህ በኋላ ምርጥ ብቃታቸውን ሊያስመለክቱን ይችላሉ። ነገር ግን አሁን ባለው ግን የአንዲያሜንዴ በጣም የተሻለ ተጫዋች ነው። እናም ሊቨርፑሎች ይህንን ተጫዋች አለማግኘታቸው ይጎዳቸዋል ተብሎ ነው የሚጠበቀው። በተለይ ደግሞ የአንዶኒ ኢራዮላን የጨዋታ ስታይል ከተመለከተን ለአንዲያሜንዴ በጣም የሚመች የጨዋታ ስታይል ነውና ቢያገኙት ኖሮ ምናልባትም በቀጣይ ሲዝን ሊቨርፑሎች ለዋንጫ ሲፎካከሩ በጣም ትልቅ ግብአት ይሆናቸው ነበረ። ነገር ግን በዚህ ሰዓት ላይ ባሉት መረጃዎች መሰረት የአንዲያሜንዴ ወደ ፒኤስጂ ለማቅናት ፍላጎት እንዳለው ነው እየተነገረ የሚገኘው። እናም ሊቨርፑሎች እንግዲህ ከሱ ውጪ ሌሎች ተጫዋቾችን የግድ ማምጣት የሚኖርባቸው ይሆናል። የአንዲያሜንዴ ግን ወደ ፒኤስጂ የሚያቀና ከሆነ ለሊቨርፑልም አንድ ጥሩ ጎን ይዞ የሚመጣላቸው ይሆናል። በእርግጥ ሊቨርፑሎች በዋነኝነት ፈልገው የነበረው የአንዲያሜንዴን ማስፈረም ነው። ነገር ግን እሱም ባያስፈረሙትና ተጫዋቹ ወደ ፒኤስጂ የሚያቀና ከሆነ በሌላ መንገድ ደግሞ ሊቨርፑልን ሊጠቅም የሚችልበት እድል አለ። ምክንያቱም ፒኤስጂዎች የአንዲያሜንዴን የሚያስፈርሙ ከሆነ ከክለባቸው አንድ ተጫዋች መርቀቁ ግድ ይላል። እንደዚሁም ደግሞ ጠዋትም እንደነገርኳቸው አኩላችንም ለማስፈረም እንቅስቃሴ እያደረጉ ነው የሚገኙትና እነዚህን 2 ተጫዋቾች ፒኤስጂ
የሚያስፈርሟቸው ከሆነ ምናልባትም ብራድሊ ባርኮላ ከክለቡ ሲለቅ ልንመለከት የምንችልበት እድል አለ። ሊቨርፑሎች ደግሞ የብራድሊ ባርኮላ አድናቂ እንደሆኑ ሁላችንም እናውቃለን። በተለይ ባለፈው ዓመት በ2025 የክረምቱ የዝውውር መስኮት ብራድሊ ባርኮላን ለማስፈረም እንቅስቃሴ አድርገው ነበረ። ነገር ግን አሌክሳንደር ኢሳቅን ማስፈረማቸውን ተከትሎ ብራድሊ ባርኮላን ለማስፈረም ብዙ ሳይገፉበት መሄድ ችሏል። አሁን ላይ ግን ምናልባትም ብራድሊ ባርኮላን ለማስፈረም እንቅስቃሴ ሊያደርጉ የሚችልበት ከፍተኛ እድል አለ ተብሎ ይጠበቃልና ምንም እንኳን ያንዲያሜንዲን ባገኙ ራሱ በሱ ምክንያት ግን ብራድሊ ባርኮላ ወደ ሊቨርፑል ሲዘዋወር ልንመለከት የምንችልበትም እድል አለ። በተጨማሪም ሊቨርፑሎች የመጀመሪያ ምርጫቸው የሆነውን ያንዲያሜንዲ ባገኙም እንኳን ራሱ ብዙ ላይጎዱ የሚችልበት እድል አለ። ምክንያቱም ከዚህ ቀደም በሊቨርፑል ታሪክ እንደተመለከት ነው የመጀመሪያ ምርጫቸው ሳይሳካላቸው ቀርቶ ሁለተኛ አማራጫቸውን ሲያስፈርሙ የተመለከትንባቸው የተለያዩ አጋጣሚዎች አሉ። እነዛ አጋጣሚዎች እነዛ ተጫዋቾች ደግሞ ለሊቨርፑል ከፍተኛ ጥቅም ሲሰጡ የተመለከትንበትም ሁኔታ አለና የቀኝ ክንፍ የአጥቂ ስፍራውን ከቨር ለማድረግ የመጀመሪያ ምርጫቸውን ያንዲያሜንዲን ባያገኙም እንኳን ራሱ ሁለተኛ ወይም ሶስተኛ ምርጫቸው ወደ ሊቨርፑል መጥቶ ከያንዲያሜንዲ የተሻለ የሚባልንም አቋምም ሊያሳይ የሚችልበትም እድል አለና ይህንንም መርሳት የለብንም። ምክንያቱም አንዳንድ ጊዜ የመጀመሪያ ምርጫ መጥቶ ራሱ ላይሳካልህ የሚችልበት ሁኔታ አለ። አንዳንድ ጊዜ ደግሞ በትንሽዬ ሂሳብ የሚመጡ ሁለተኛ ወይም ሶስተኛ አማራጭ ተደርገው የሚመጡ ተጫዋቾች ደግሞ ከመጀመሪያው አማራጭ የበለጠ ምርጥ የሚባል እንቅስቃሴንም ሲያሳዩ የተመለከትንበት ሁኔታ አለን። ምንም እንኳን ሊቨርፑሎች የመጀመሪያ አማራጫቸውን ማግኘት ባይችሉም ሁለተኛው ወይም ሶስተኛው አማራጫቸው ግን ከያንዲያሜንዲ የተሻለ ሆኖ ሊጨርስ የሚችልበትም እድል አለ ብዬ አስባለሁ። ቤን ጃኮብስ ይዞት በወጣው መረጃ መሰረት ከሆነ ደግሞ ሊቨርፑሎች ከተጫዋቹ ጋር ወይም ከተጫዋቹ ተወካዮች ጋር አንዳንድ ንግግሮችን አድርገዋል። ተጫዋቹም እንግዲህ እስካሁን ድረስ ወደ ሊቨርፑል መምጣት አልፈለግም ብሎ ምንም ሙሉ ለሙሉ መልስ አልሰጣቸውም። ነገር ግን ደግሞ ለተጫዋቹ ቅርብ የሆኑ ሰዎች እንደተናገሩት ከሆነ ለሉዊስ ኤንሪኬ መጮት እንደሚፈልግ ነግሯቸዋል ነው እየተባለ የሚገኙና ሉዊስ ኤንሪኬ የፒኤስጂ አሰልጣኝ በመሆኑ ምክንያት ነው ያንዲያሜንዲም ወደ ፒኤስጂ ለማቅናት የወሰነው እየተባለ ነው የሚገኘው። ምክንያቱም ሉዊስ ኤንሪኬ በጣም ትልቅ የሚባል አሰልጣኝ ነው። ባለፉት 2 ተከታታይ ዓመታትም የሻምፒየንስ ሊግ ዋንጫንም ከፒኤስጂ ጋር ሲያነሳ የተመለከትነው፣ ከዛ በፊትም ከባርሴሎና ጋር የሻምፒየንስ ሊግ ዋንጫም ሲያነሳ የተመለከትነው አሰልጣኝም ጭምር ነውና ትልቅ አሰልጣኝ እንደመሆኑ መጠን እንደዚህ አይነት ተጫዋቾች ደግሞ በእንደዚህ ትልልቅ በሆኑ አሰልጣኞች ስር መሰልጠን ይፈልጋሉና በዛ ምክንያት ነው ወደ ፒኤስጂ ለማቅናት የፈለገው ነው እየተባለ የሚገኘው። ቤን ጃኮብስ አያይዞ በወጣው መረጃ መሰረት ከሆነ ደግሞ ያንዲያሜንዲ ወደ ፒኤስጂ የሚዘዋወር ከሆነ ብራድሊ ባርኮላ ከክለቡ ሲለቅ ልንመለከት እንችላለን። ሊቨርፑልና አርሰናሎችም ደግሞ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ያላቸው ክለቦች ናቸው። ከዛ በተጨማሪም ግን ሊቨርፑሎች ቀደም ያልኳቸውን 3 ተጫዋቾች እነ ኤል ማላን፣ ማቲያስ ፈርናንዴስ ፓርዶ እንደዚሁም ደግሞ ያኮቡ ሚንቴንም በቅርበት እየተመለከታቸው እንደሆነ ቤን ጃኮብስ በዘገባው ተናግሯል። ከዚህ በኋላም እንግዲህ ትልቁ ጥያቄ የሚሆነው ሊቨርፑሎች ከዚህ በኋላ ምን ያደርጋሉ የሚለው ነው። ምክንያቱም በቀኝ ክንፍ የአጥቂ ስፍራ ቦታ ላይ ምንም አይነት ተጫዋች የላቸውም። ያሉት ተጫዋቾችም ሁሉም ማለት በምንችለው መልኩ በግራ ክንፍ በኩል መጮት የሚችሉ ናቸው። በእርግጥ እነ ሪዮ እንጉማ እዛ ቦታ ላይ መጮት ይችላሉ። ቪክተር ሙኒዝም በቀኝ ክንፍ የአጥቂ ስፍራ ላይ መጮት ይችላል። እንደዚሁም ከተቸገሩም ደግሞ ኮዲ ጋክፖንም እዛ ቦታ ላይ እንዲጫወት ማድረግ ይችላሉ። ነገር ግን 3ቱም ተፈጥሯዊ የቀኝ ክንፍ የአጥቂ ስፍራ ተጫዋቾች አይደሉም። ስለዚህ ያንን ቦታ የግድ ከቨር ማድረግ መቻል አለባቸው። እናም ይህንን ቀዳዳ ለመሸፈን ቦታውን ከቨር ለመስጠት የትኛውን ተጫዋች ያመጣሉ የሚለው በጣም ትልቅ ጥያቄ ነው። በቀጣይም እንግዲህ በዚህ ዙሪያ አንድ ፕሮግራም ይዤላችሁ የሚመጣ ይሆናል። ለእናንተ ግን ያንዲያሜንዲ ፒኤስጂን በመምረጡ ምን ተሰማችሁ? እንደዚሁስ አሁን ላይ ላለው የቀኝ ክንፍ የአጥቂ ስፍራ ቦታ ችግር የትኛው ተጫዋች ቢመጣ መፍትሄ ይሆናል ብላችሁ ታስባላችሁ? ለሊቨርፑል ትክክለኛ ተጫዋች ነው የምትሉትን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።